እጅግ በጣም ቀላል ሳቢና ማራኪ ፓወርፖይንት ማዘጋጀት ከፈለጉ ይህ ቪዲዮ ለርሶ ነው። ሰላም ይህ ሀሱ ቲዩብ ነው። በዚህ ቻናል የተለያዩ የኮምፒውተር ማስተማሪያ ቱቶሪያሎችንና የቴክኖሎጂ ቲፖችን ያገኛሉ። ሰብስክራይብ አድርገው ይቀላቀሉን። እንደዚሁም ቪዲዮ ላይክ አድርገው ይጀምሩ። ላለው ወደ ቪዲዮ ያልፋል። በዛሬው ቪዲዮ የምናየው እዚህ ጋር የምትመለከቱት ፓወርፖይንት አመሳስለን እንዴት ይህንን የመሰለ ኢንተራክቲቭ ፓወርፖይንት እንሰራለን የሚለውን እናያለን። ፉል ስክሪን አድርገን ብንመለከተው የተለያዩ ኢፌክቶች አሉት። እነሱን ኢፌክቶች በቀላሉ እንዴት መስራት እንችላለን የሚለውን አንድ ባንድ የማሳያችሁ ይሆናል ማለት ነው። እንደዚሁም አውቶማቲክ አፕላይ የምናደርጋቸው ሴቲንጎች አሉ፣ ኢፌክቶች፣ ትራንዚሽኖች፣ ሁሉንም አንድ ባንድ እናያለን ማለት ነው። እሺ፣ ስለዚህ አዲስ ፓወርፖይንት ከፍተን እንጀምራለን። ፓወርፖይንት ብለን ሰርች እናደርጋለን። ከዛን ከመጀመሪያው ስላይድ ጀምረን እያንዳንዱን ኢፌክት አድ እያደረግን እንሄዳለን ማለት ነው። ስለዚህ መጀመሪያ የምንሰራው ምንድነው 10 ስላይዶችን አድ እናደርጋለን። እዚህ ጋር እንደምታዩት ሆም ላይ ኒው ስላይድ ሚል በተን አለ። እሱን ክሊክ በማድረግ 10 ስላይዶችን አድ እናደርጋለን። በመቀጠልም እያንዳንዱ ስላይድ የራሳቸው የሆነ ላይአውት ስለሚኖራቸው የመጀመሪያው ስላይድ ባይ ዲፎልት ታይትል ስላይድ ነው የሚሆነው። ታይትል ስላይድ ላይአውት ላይ መሆኑን ቼክ እናደርጋለን። እዚህ ጋር መጣን ሆም ላይ ላይአውትስ የሚል አለ። ላይአውት ላይ ክሊክ ስናደርግ እንደምታዩት ታይትል ስላይድ የሚባል አለ፣ ታይትል ኤንድ ኮንተንት የሚባል አለ። ከታይትል በኋላ ባይ ዲፎልት ታይትል ኤንድ ኮንተንት ነው የምናገኘው። ሴክሽን፣ ሄደር፣ ታይትል ኦንሊ፣ ቱ ኮንተንት፣ ብላንክ፣ እነዚህ ለተለያየ ስራ የተለያየ ላይአውቶችን እንጠቀማለን። ስለዚህ በመጀመሪያው ስላይድ ላይ እንደምታዩት ፕሬዘንቴሽን ፓኬጅ ብለን እንጽፋለን፣ ወይም የፓወርፖይንታችንን ርዕስ እንጽፋለን ማለት ነው። እሺ፣ የመጀመሪያውን ስላይድ ታይትሎችን ከጻፈን በኋላ የመጀመሪያውን ታይትል እዚህ ጋር እንደምታዩት ቦልድ እንሰጠዋለን፣ ሳይዝ መጨመር እንችላለን። ሁለተኛው ስላይድ ላይ ደግሞ ከለሩን ወደ ብላክ እንቀይረውና አሁንም ቦልድ ማድረግ እንችላለን። እንደዚሁም ከለር መቀየር እንችላለን። ለምሳሌ ለዚህኛው ቀይ ብንሰጠው ወይም ደግሞ ቲዩብ የሚለውን ከለር እንሰጣለን። በተለያየ አይነት ስታይል ልንሰራ እንችላለን ማለት ነው ከለሪንግ። እሺ፣ ወደ ሁለተኛው ስላይድ እንሄዳለን። ሁለተኛው ስላይድ እንደምታዩት ዲፎልቱ ታይትል ኤንድ ኮንተንት ስላይድ ነው። ሁለተኛው ስላይድ ላይ ኮንተንት ነው ርዕሳችን የሚሆነው። እዚህ ጋር እንደምታዩት ሁለተኛው ስላይድ ኮንተንትስ እንልና የኮንተንት አይነቶችን ኢንትሮዳክሽን ቱ ኮንተንት ላይአውት፣ ኢሜጅ፣ ቪዲዮ እያልን እንጽፋለን ማለት ነው። እሺ፣ ሁለተኛውን ኮንተንት በዚህ መልኩ ከጻፈን በኋላ ከለሪንግ እንሰጣለን። ለምሳሌ ለዚህ እንደዚህ አይነት ከለር እንስታው፣ ቦልድ እናድርገው። ከዛ እያንዳንዱ ደግሞ አኒሜሽን ኢፌክት እንሰጣቸዋለን ማለት ነው። ስለዚህ እያንዳንዱ ላይን ባይ ላይን ሰሌክት እያደረግን ኢንትሮዳክሽንን ሰሌክት እናደርጋለን፣ አኒሜሽን ላይ እንገባለን ማለት ነው። ሁለተኛው ስላይድ ላይ ምንሰጠው ኢፌክት አኒሜሽን ሲሆን የአኒሜሽኑ ታይፕ ብዙ አይነት አኒሜሽኖች ስላሉ እዚህ ጋር እንደምታዩት የተለያዩ አይነት አኒሜሽኖች ነው ያሉት። ፍላይን የሚሉ አሉ። አሁን እኛ የምንፈልገው ፍላይንን ነው። ፍላይንን ክሊክ ካደረግን በኋላ ኢፌክት ኦፕሽን የሚላለ እዚህ ጋር እንደምታዩት ኢፌክት ኦፕሽን ላይ በመግባት ፍሮም ሌፍት ፍሮም ራይት የሚሉትን ኦፕሽኖች እንመርጣለን። ለምሳሌ የመጀመሪያውን ፍሮም ሌፍት መረጥንለት። ሁለተኛውን ሰሌክት በማድረግ ደግሞ አሁንም ፍላይን አኒሜሽን እንመርጥና ኢፌክቱን ፍሮም ራይት ልንመርጥለት እንችላለን። ፍሮም ራይት። እሺ፣ ፍሮም ቶፕ ራይት አልኩት። ሶስተኛውንም ተመሳሳይ ፍላይንን እንመርጥና ኢፌክት ኦፕሽን ከዚህ በፊት ያልሰጠነው ፍሮም ቦተም ሌፍት ሊሆን ይችላል። ለዚህም በተመሳሳይ ፍላይን ብለን አድ ኢፌክት ፍሮም ቶፕ ራይት ፍሮም በተም ሌፍት። ስላይዱ ላይ እንደምታዩት የስታር ምልክት አለ። አኒሜሽን ኢፌክት ሰርተናል ማለት ነው። ወደ ሶስተኛው ስላይድ እንሄዳለን። ሶስተኛው ስላይድ ላይ የምንሰራው ምንድነው ኢንትሮዳክሽን ነው የሚሆነው ማለት ነው። ሶስተኛው ስላይድ ላይ ርዕስ ኢንትሮዳክሽን ብለን ከሰጠን በኋላ ይሄም ስላይድ ታይትል ኤንድ ኮንተንት ነው የሚሆነው። ከለሪንግ እንሰጣለን። ለዚህም ስላይድ ቦልድ እናድርጋለን። እንደዚህም ኮንተንቱ ላይ ኢኳል ራንድ ብለን ዲፎልት ኦር ራንደም ቴክስት እናስገባለን። እንደምታዩት ኢኳል ራንድ ብራኬት ከፍተን እንዘጋና ኢንተር እንላለን። ባይ ዲፎልት 3 የተለያየ ፓራግራፎች ይሰጠናል። ከፈለግን ሁለቱን ማጥፋትና አንዱ ከፍ ብሎ እንዲታይ ማድረግ እንችላለን። ወደ ቀጣይ ስላይድ እንሄዳለን። አራተኛው ስላይድ ላይ ወደ ቱ ኮንተንት ይወስደናል ማለት ነው። ቱ ኮንተንት ላይአውት ብለን ርዕሱን
እንጽፋለን። ስለዚህ እናንተ ራይት እያደረጋችሁ ጻፉት። እዚህ ጋር እኔ ለፍጥነት ኮፒ ፔስት ላድርገው። ቱ ኮንተንት ላይአውትን እዚህ ጋር እንደምታዩት ከለር ኢፌክት መስጠት ነው የሚሆነው ማለት ነው። ከለር ኢፌክት እንሰጠዋለን፣ ቦልድ እናድርግለታለን። ከዛን ቱ ኮንተንትን ከመጻፋችን በፊት መጀመሪያ እዚህ ስላይድ ላይ መስራት ያለብን ምንድነው፣ ሆም ላይ ሂደን ላይአውት ላይ መጀመሪያ ወደ ቱ ኮንተንት መቀየር አለብን። ጽሁፉን ከመጻፋችን በፊት ከጻፍነው በኋላ ከሆነ ጽሁፉን ያጠፋብናል ማለት ነው። ስለዚህ ቱ ኮንተንት የሚለውን ሴሌክት እናድርግና ቴክስቱን ፔስት እናደርጋለን ማለት ነው። ሶ በዚህ መልክ ቴክስቱን ከጻፍን በኋላ ከለር ኢፌክት እንሰጣለን፣ እንደዚሁም ቦልድ እናደርጋለን ማለት ነው። በቀጣይ ወደ ሁለት ኮንተንት ተቀይሮልናል ላይአውቱ። እንደምታዩት ኤክስኤል እና ወርድ ብለን እንጽፋለን። ከዛ ከለሪንግ በራሳቸው ከለር እንሰጣቸዋለን ማለት ነው። ሶ እዚህ ጋር ኤክስኤል እንላለን፣ እዚህም ጋር ደግሞ ወርድ እንላለን። ኤክስኤልም በራሱ በኤክስኤል ከለር ለምሳሌ እንደዚህ አይነት ከለር ብንመርጥለት ቦልድ እናደርጋለን፣ ሳይዝ እንጨምርለታለን። በተመሳሳይ ኦኬ ኤክስኤልን በኤክስኤል ከለር በአረንጓዴ ከለር እናድርገው። ወርድን ደግሞ አሁንም በተመሳሳይ ሳይዙን ጨምርና እዚህ ጋር የኤክስኤልን ሳይዝ እንዲይዝ ከፈለግን ፎርማት ፔንተር ብለን መተን እዚህ ጋር ሴሌክት ብናድርገው የኤክስኤልን ሳይዝ ከለር ምናምን ስታይሉን ይይዛል ማለት ነው። አንድ አይነት ከሆነልን በኋላ ከለር ብቻ እንቀይርለታለን ማለት ነው። ለወርድ ደግሞ ይሄንን እናድርጋለን። ከዚህ በኋላ ምን የሚል ቴክስት አለ፣ ክሊክ ሂር እዚህ ጋር እንደምታዩት ክሊክ ሂር ቱ ኦፕን ኤክስኤል ፋይል ሚል አለ። እሱን ቴክስት አሁንም እኔ ሴሌክት ላድርገውና ሊንክ እንዴት አታች እንደምናደርግ እዚህ ጋር አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ክሊክ ሂር ቱ ኦፕን ኤክስኤል ፋይል ሚል ቴክስት ይኖረኛል። እሱን ቴክስት ራይት ክሊክ አደርግና ይሄ ክሊክ ሲደረግ ኤክስኤል ፋይል እንዲከፍት ማድረግ ብፈልግ ሃይፐር ሊንክ ሰራለት ማለት ነው። ራይት ክሊክ አደርጋለሁ፣ ኤዲት ሃይፐር ሊንክ ላለው። ከዛን ኤክስኤል ፋይል ዲስክቶፕ ወይም ዶክመንት ውስጥ ሂጂ ለምሳሌ ዲስክቶፕ ላይ ኤክስኤል ፋይል እመርጣለሁ። እዚህ ጋር እንደምታዩት ዳታዎች ይኖሩኛል። ከነሱ ዳታዎች ውስጥ ኤክስኤል ፋይል መምረጥ እችላለሁ ማለት ነው። ያን እንደምታዩት ኤክስኤል ፋይል አለኝ። እሱን ሴሌክት አድርጌ ኤክስኤል ላስገባለታለሁ። ይሄንን አሁን ፉል ስክሪን አድርገው ለሙከራ በኋላ ላይ ዙም ስናድርገው ሁሉንም ማየት እንችላለን። ፉል ስክሪን የዋንጫ ምልክቷን ተጭነን ፉል ስክሪን ባድርገው የእጅ ምልክት ያመጣል እንደምታዩት። እንደዚሁ ሊንኳ በታች ላይ ኤክስኤል6 የሚል ፋይል አታች ሆኗል ማለት ነው። ይሄን ክሊክ ባድርገው አውቶማቲካሊ ኤክስኤል ፋይል ይከፍትልኛል ማለት ነው እዚህ ጋር እንደምታዩት። ስለዚህ ወርድ ላይ ፓወርፖይንት ላይ ሆኜ ኤክስኤል ፋይል ወርድ ፋይል አታች ላደርግ እችላለሁ ማለት ነው። አሁንም በተመሳሳይ ክሊክ ሂር ቱ ወርድ ፋይል ብለን እንጽፍና ሊንክ እናድርግበታለን ወርድ ፋይል። የወርድንም በተመሳሳይ በዚህ መልኩ ከጻፍን በኋላ ሴሌክት በማድረግ ራይት ክሊክ እንላለን፣ ኤዲት ሃይፐር ሊንክ እንላለን። ከዛን ኤዲት ሃይፐር ሊንክ ከዛን እዚህ ጋር እንደምታዩት ወርድ ፋይል በመምረጥ ዴስክቶፕ ላይ ሄድና ወርድ ፋይል በመምረጥ አታች አደርግበታለሁ ማለት ነው። እዚህ ጋር እንደምታዩት ይሄንን ወርድ ፋይል ሴሌክት አድርጌ ያስገባው። ይሄንንም በተመሳሳይ ክሊክ ባደርግ ወርድ ፋይል ይከፍትልኛል ማለት ነው። ወደ ቀጣይ ስላይድ ሊድ። አሁን በዋናነት የምናየው ቴክስት ኮንተንቱን ጽሁፉን ሳይሆን ላይአውቱን ወይም ስታይሉን ይሆናል ማለት ነው። ስለዚህ አምስተኛው ስላይዳችን ደግሞ አሁንም ቱ ኮንተንት ይሆንና ኢሜጅ እና ቪዲዮ ማስገባት ይሆናል ማለት ነው። እሺ ለዚህኛው ስታይል ደግሞ ኢሜጅ ኤንድ ቪዲዮን ሴሌክት በማድረግ ቦልድ እናድርጋለን። የተለያዩ ከለሮችን ኢፌክት እንሰጠዋለን። ለኢሜጅ እንደዚህ እንስጠው፣ ለቪዲዮ የሆነ ከለር እንስጠው። ይሄንንም ታችኛውንም በተመሳሳይ እንሰጣለን። ይሄንን ስታይል ኢሜጅንም በተመሳሳይ ስታይል እናድርግለታለን፣ ቦልድ እናድርጋለን። ሶ እዚህ ጋር ኢሜጅ እዚህኛው ጋር ቪዲዮ እናስገባለን ማለት ነው። ስለዚህ ኢሜጅ ለማስገባት ኢንተርል እና ኢንሰርት ላይ ሄዳለሁ። ከዛን ኢሜጅ ኦር ክሊፕ አርት እመርጣለሁ። ኤኒ ኢሜጅ አድ ማድረግ እችላለሁ። ጽሁፍ ጽፌ የምፈልገውን ኢሜጅ ኮምፒውተር ፍላወር ብዬ ጎልል እችላለሁ። ወይም ኤኒ ኢሜጅ ይሄን ክሊክ በማድረግ እዚህ ጋር እንዲገባ ማድረግ እችላለሁ። ዙም ማድረግ እችላለሁ ኢሜጁን።
በተመሳሳይ ደግሞ ቪዲዮም ሳፖርት ያደርጋል። ቪዲዮ ማስገባት እንችላለን። ነገር ግን ቪዲዮ ታይፑ ስለሚመርጥ እዚህ ጋር አሁንም ሌላ ኢሜጅ ለዚህኛው አስገባለሁ ማለት ነው። በዚህ መልኩ የተለያዩ ኢፌክቶችን ልሰጥ እችላለሁ። እሺ በቀጣይ ኔክስት ስላይድ የምናየው ምንድነው? 9ኛው ዲዛይን ፔጅ ነው። ቼንጅ ፔጅ ዲዛይን እና ኢንሰርት ቴክስቸር ስታይል እነዚህን እንሰራለን ማለት ነው። እሺ በዚህ ፔጅ ደግሞ የምንሰራው ምንድነው? ዲዛይን ፔጅ የሚለውን ሰሌክት እናደርጋለን። ከለሪንግ ብዙ አይነት ከለሪንግ ስላለ ሞል ከለሪንግ ብለን ገብተንም እንደዚህ ልንሰጠው እንችላለን። ከዛን ቼንጅ ከረንት ስላይድ ፔጅ ኤንድ ዲዛይን ኢንሰርት ፔጅ ዲዛይን ኤንድ ኢንሰርት ቴክስቸር ስታይል ይላል። እዚህ ፔጅ ላይ እዚህ ስላይድ ላይ የምንሰራው ምንድነው? እዚችን ስላይድ ዲዛይን ብቻ እንቀይራለን። እንደዚሁም ቴክስቸር ስታይል እንሰራለን። ወደዚህ ከመሄዳችን በፊት መጀመሪያ ለሁሉም ተመሳሳይ ዲዛይን ለመስጠት ዲዛይን ላይ እንሄዳለን። ክሊክ እናደርጋለን። እዚህ ጋር የምንሰጣት ኢፌክት አለች ተመሳሳይ እንድትሆንልን ማለት ነው። ኦልሬዲ ማመሳሰል ስለሆነ እየሰራ ነው ያለን ቤስት ስታይል ስለሆነች እሷን እንመርጣለን ማለት ነው። እዚህ ጋር እንደምታዩት አመሳስለን ለመስራትና በጣም የተሻለ ዲዛይን ለመምረጥ እቺን ስታይል እንመርጣታለን። የዚህ ዲዛይን ስታይል ፑሽ ፒን ትላለች። እዚህ ጋር ከርሰሯ ላይ ከታች የሚታየውን ስፔሊንግ ብናነበው ፑሽ ፒን ይላል። እቺን አንዴ እንመርጣለን። በመታየት መልኩ ለሁሉም ፔጅ ተመሳሳይ ስታይል ያስገባልናል። ከዚህ በኋላ ደግሞ ቴክስቸር አስገቡ የሚል ኦፕሽን ስላለ እዚሁ ላይ እንዳለን እናደርጋለን። ባክግራውንድ ስታይል ሚላለ በጎን በኩል እዛው ዲዛይን በተለይ ባክግራውንድ ስታይል ሚላለ ባክግራውንድ ስታይል ላይ ፎርማት ባክግራውንድ ብለን እንገባለን። ከዛ ቴክስቸር አስገቡ ሚል ስላለ ቴክስቸር ላይ እንፈልገው እንደዚህ የእብነበረድ አይነት ምስሎችን መምረጥ እንችላለን ማለት ነው። እነዚህን ኢፌክቶችን መምረጥ እንችላለን እንደምታዩት። ይሄንን እንመርጣለን። ከዛም በኋላ ለሁሉም ተመሳሳይ እንዲሆንልን አፕላይ ቱ ኦል የሚለውን ስላይድ ኦኬ እንላለን። ካልሆነ ለመጀመሪያው ስላይድ ብቻ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር እንደምታዩት እንደዚህ አይነት ስታይል ይዞልናል ማለት ነው። በጣም አሪፍ ዲዛይን ነው፣ ደስ ይላል። ቀጣዩ ስላይዳችን የሚሆነው ምንድነው? ቀጣዩ ስላይዳችን ስማርት አርት ይሆናል። ስማርት አርት ለማስገባት እዚህ ጋር እሱን ከጻፈን በኋላ እዚህ ጋር እንደምታዩት ስማርት አርት ምልክቱን ይሄንን ክሊክ በማድረግ በቀላሉ ሊስትድ ኦር ሳይክሊክ ለምሳሌ ሳይክሊክ ስማርት አርት መርጠን እንደዚህ ክሊክ እናድርግና የተለያዩ ዲፓርትመንቶችን እዚህ ጋር ቴክስት ልናደርግ እንችላለን ማለት ነው። ሲኤስ፣ አይቲ፣ ኮምፒውተር ሳይንስ ምናምን እያል WDDA፣ HNS፣ ሶፍትዌር ኢንጂነሪንግ ኦር ኮምፒውተር ኢንጂነሪንግ እያልን ልንጽፍ እንችላለን። ቀጣዩ ስላይዳችን ደግሞ የሚሆነው ቻርት ነው። ቻርትንም በተመሳሳይ ቻርት እንላለን። ይህንን ከለር መስጠት እንችላለን እንደተለመደው የተለያዩ ኢፌክቶችን ተጠቅመን። ከዛን ቻርት እዚህ ጋር ዲፎልት ቻርት አለ። ቻርት ስንሰራ ደግሞ ኮለመን ቻርትን እንመርጥና ዲፎልቱን አንድ የኮለመን ቻርት አይነት እንመርጣለን። ከዛ ጋር የነበሩ ዲፓርትመንቶችን እዚህ ጋር እንዲገቡ ማድረግ እንችላለን። ሲሪየስ የሚሉትን እንደምታዩት ኮምፒውተር ሳይንስ ብዬ ብጽፍ በጎን በኩል ነው የሚያስቀምጠው፣ ስንጨርሰው ያሳየናል። አይቲ እና ሲኤስ ብዬ ሶፍትዌር ኢንጂነሪንግ ብዬ መጻፍ እችላለሁ። ካታጎሪ የሚሉትን ለምሳሌ 2001 2002 እያል 2016 17 እያልን ልንጽፍ እንችላለን። በዚህ መልኩ ኤዲት ካደረግ ነው ኤግዛክትሊ ተመሳሳይ ዳታ ወይም የምንፈልገውን የቻርት አይነት ያመጣልናል። እዚህ ጋር ለምሳሌ በአመተ ምህረት የተለያየ ኢንትሪ ልንጽፍ እንችላለን። አይቲ 400 500 እያልን ብንሄድ እያደገ መሄዱን ያሳየናል ማለት ነው። በዚህ መልኩ ዳታውን ከሞላን በኋላ አውቶማቲካሊ ኤክሴሉን ስንዘጋው በዚህ መልኩ ዳታ ይመጣልናል። ለምሳሌ አይቲ 2016 የገቡት እዚህ ጋር እንደምታዩት ይሄንን ዳታ ማስተካከል ወይም ኤዲት ማድረግ ብንፈልግ ራይት ክሊክ ኤዲት ዳታ በማለት በአይቲ ስትሬት 2016 ላይ እንሄዳልና ይሄንን 1000 ብለው እንደምታዩት 2016 ላይ አይቲ እቺ ኮለን ከፍ ትላለች ማለት ነው ወደ ላይ ብቻዋን። ይሄንን ክሎዝ ብለው እዚህ ጋር እንደምታዩት እቺ ከፍ ትላለች ማለት ነው። በዚህ መልኩ ቻርት ልንሰራ እንችላለን። ቀጣዩ ስቴፕ ምንድነው? ቴብል መስራት ነው።
ቴብል ብለን እንጽፋለን። ከዛ ከለር ኢፌክት እንሰጠዋለን፣ ቦልድ እናድርገዋለን። ለቴብል ደግሞ እዚሁ ጋር ተመሳሳይ ሳምፕል ቴብል ነምበር ኦፍ ኮለመን ለምሳሌ 3 ነምበር ኦፍ ኮለመንስ ነምበር ኦፍ ሮስ 4 ብለን በዚህ መልኩ ዳታዎችን ማስገባት እንችላለን። ለምሳሌ አይዲ ኔም ዲፓርትመንት ብለን ዳታ መሙላት እንችላለን። 1 2 እያለ የሚቀጥል አይዲ መጻፍ እንችላለን። ኔም ኤቢሲዲ እያልን መጠቀም እንችላለን። ዲፓርትመንት አይቲሲኤስ ኤችኤንኤስ ደብሊውዲዲኤ በዚህ መልኩ ዳት ቴብል በቀላሉ ልንሰራ እንችላለን። እንደዚሁም እሺ ይሄኛው ስላይድ ላይ የምንሰራው ደግሞ ትራንዚሽን ይሆናል። ርዕሱን እንደምታዩት ትራንዚሽን እንላለን። ከለር ኢፌክቶችን ልንሰጥ እንችላለን። ቴክስት በዚህ መልኩ ከጻፍን በኋላ ኢንሰርት ትራንዚሽን ፎር ኤቭሪ ስላይድ ይላል። ለእያንዳንዱ ስላይድ የተለያየ አይነት ትራንዚሽን ስሩ ነው። ትራንዚሽን እንደምታውቁት ቪዲዮ ኢፌክትም ላይ ቪዲዮ ኤዲቲንግም ላይ የተለያዩ ኮንተንቶችን ከአንዱ ወደ አንዱ መሸጋገር ስንፈልግ ትራንዚሽን ኢፌክቶችን እንጠቀማለን ማለት ነው። በተመሳሳይ ፓወርፖይንት ላይም አለ። ትራንዚሽን የሚለውን ክሊክ እናደርጋለን። ፓወርፖይንት አንድ የግራፊክስ አይነት ስለሆነ ማለት ነው። ሰሌክት አድርግ ይሄን ክሊክ ባድርገው ከፔጅ 1 ወደ ፔጅ 2 ሲሄድን ይሄንን ስታይል ያመጣልኛል። ትራንዚሽን ኢፌክት ባይ ዲፎልት ለእያንዳንዱ የተለያየ ነው የሚሰጥልኝ። ስለዚህ እኔ ሰሌክት እያደረግኩኝ እንደዚህ የተለያዩ ኢፌክቶችን ለየስላይዱ ልሰጥ እችላለሁ። እዚህ ጋር እንደምታዩት የተለያየ አይነት ኢፌክት ነው እያሳየኛለሁ። በኋላ ላይ ደግሞ አንድ አይነት መጨረሻ ላይ አንድ አይነት ኢፌክት ሊያደርግብኝ ይችላል። ምክንያቱም መጨረሻ ላይ የምንሰራው ነገር አፕላይ ቱ ኦል ስለሚል ማለት ነው። የመጨረሻው ስላይዳችን የሚሆነው ትራንዚሽን ይሄንን ይመስላል። የመጨረሻው ስላይዳችን የሚሆነው ቴንኪዩ ስላይድ ነው። ቴንኪዩ ስላይድን ተጠቅመን ደግሞ ክሊክ አድርግና የመጨረሻውን ስላይድ መጀመሪያ እንደምታዩት ዲፎልቱን ላይአውት ስለሚያመጣብን እኛ ደግሞ የምንፈልገው ብላንክ ላይአውት እንዲሆን ነው። የመጨረሻውን ስላይድ ብላንክ ላይአውት እናደርጋለን። ከዛ ኢንሰርት ላይ እንገባና ወርድ አርት ላይ ቴንኪዩ ስላይድ እንመርጣለን ማለት ነው። በዚህ በምታዩት መልኩ ቴንኪዩ ብለን እንጽፋለን። ከዛ የተወሰኑ አኒሜሽን ኢፌክቶችን ለመጨመር ያክል እንዴት ልንጠቀም እንችላለን? ይሄንን ሳይዝ መጨመር እንችላለን። እዚህ ጋር እንደምታዩት ዲፎልት ሳይዝ እዚህ ጋር አድ ማድረግ እንችላለን። ስለዚህ የዚህን ኢፌክት ተጠቅመን አኒሜሽን ኢፌክቶችን በተወሰነ መልኩ አድ ማድረግ ከፈለግን ኢንሰርት ላይ ገብተን የተወሰኑ ኢሞጂዎችን ማስገባት ብንፈልግ የተወሰኑ ሼፕ ኢፌክቶችን ልናስገባ እንችላለን። ልክ እንደ ኢሞጂ አይነት ለምሳሌ ይሄንንና በተመሳሳይ ደግሞ ተመሳሳይ ቦታ ነው ያሉት የልብ ቅርጹን ልናስገባ እንችላለን። ከለር ኢፌክት መስጠት ከፈለግን ለምሳሌ ዲዛይን ላይ ፎርማት ላይ በመሄድ ልብ ቅርጹን ቀይ እንዲሆን ማድረግ እንችላለን። መጨረሻ ላይ የምንሰራው ምንድነው? የሰራነውን ሁሉንም ኢፌክት ራሱ አውቶማቲካሊ ኔክስት እያለ እንዲያሳየን ማድረግ ብንፈልግ ትራንዚሽን ላይ በመሄድ እዚህ ጋር አፍተር ምትል ኦፕሽን አለች። እሷን ክሊክ በማድረግ ለምሳሌ በየ2 ሰከንዱ ፔጁን እየቀያየረ እንዲያሳየን ብንፈልግ ለሁሉም ተመሳሳይ ማድረግ እንችላለን። ካልሆነ ኖርማል ፕሬዘንቴሽን ላይ እንደየኮንቴንቱ በየስላይዱ የተለያየ አይነት ኢፌክት ልንሰጥ እንችላለን። ባይ ዲፎልት ከአንድ ስላይድ ወደ ሌላ ስላይድ ነው ይሄ ሰዓት የሚሰራው። ለሁሉም እንዲሰራ ከፈለግን ሰዓቱን ሴት ካደረግን በኋላ አፕላይ ቱ ኦል እንላለን ማለት ነው። ከዛን በምታዩት መልኩ የዋንጫ ምልክትን ስንጫን እዚህ ጋር ፉል ስክሪን ያደርግልናል። የዋንጫ ምልክቱን ስንጫን ፉል ስክሪን ያደርግልናል። ወይም በኪቦርድ F5 መጫን እንችላለን። እዚህ ጋር ፉል ስክሪን በማድረግ እንደምታዩት አውቶማቲካሊ ራሱ በየ2 ሰከንዱ እየቀየረ ኢፌክቱን እንዲያሳየን ማድረግ እንችላለን ማለት ነው። ከፉል ስክሪን ማውጣት ስንፈልግ ኢስካፕ ኪን መጫን እንችላለን ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ማስቆምና ክሊክ ሂር የሚለውን በጫን እንዳያችሁት ቅድም ወርድ እና ኤክሴል ፋይሎችን እዚሁ ጋር ሊከፍትልኝ ይችላል ማለት ነው። አውቶማቲካሊ ኔክስት እያለ ይሄዳል ማለት ነው በየ2 ሰከንድ።
እዚህ ጋር እንደምታዩት ኔክስት እያለ ይሄዳል ማለት ነው። እሺ የረሳ ነው የመጨረሻው ምንድነው ዲዛይን ፔጅ ላይ አንዷን ስላይድ ብቻ የራሷን ዲዛይን መስጠት ብንፈልግ ለምሳሌ እዚህ ጋር ተመሳሳይ ዲዛይን ነው ለሁሉም የሰጠነው አንዷን ስላይድ ብቻ የራሷን ዲዛይን መስጠት ብንፈልግ እዚህ ጋር ዲዛይን ከመረጥን በኋላ ክሊክ ካደረግነው ሁሉን ስለሚቀይርብን ራይት ክሊክ ብለን አፕላይ ቱ ሴሌክትድ ስላይድ ካል እዚህ ጋር እንደምታዩት 6ኛዋ ስላይድ ብቻ ከለሯ ተቀይሯል ሌሎቹ ተመሳሳይ ዲዛይን ያላቸው ማለት ነው። የዛሬው ክላሳችን ይሄንን ይመስል ነበር። እንደወደዳችሁት አልጠራጠርም። ሰብስክራይብ ላይክ ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቻው።